ድልዋኒክሙ ንበሩ ተዘጋጅታችሁ ኑሩ። ብዙ ጊዜ ታቦታትን አቁሞ መውጣት እንደ ልማድ አድርገን ወስደነዋል። በዕለተ ሰንበትም ታምረ ማርያም ከተነበበ በኋላ እቱ የተባለ ይመስል ግር ብለን መውጣት ተያይዘነዋል። ግን ይመናል ዛሬ ለጻድቃን የክብራቸውን የድካማቸውን ለኃጥአን ደግሞ የስህተታቸውን ፍርድ የምናገኝበት ዕለተ ምጽአት ነውና ሰው ቸኩሎ ቢወጣ እንኳን በዛሬው ዕለት ግን አይወጣም። በተለይ ደግሞ ታቦት አቁሞ ታቦተ መድኃኔዓለም ፈራጁን ክፍል አቁሞ ፍረድብኝ ማለት እኮ ነው። ታቦታቱን አቁመን ለምን እንደምንወጣ እኔም እናንተም እናውቀዋለን። ያው መከረኛ ፍርፍር ነው አይደል? ከዚህ ያለፈ እኮ የለም። ሰው ለጊዜያዊ መግቦት ቃለ እግዚአብሔር አቋርጦ መውጣት ስህተትም ጉድለትም እንደገና ለሕይወትም እንቅፋት ነው። ከዚህ በላይ አልናገርም። እዚህ በኋላ የሚወጣ ሰው ካየው ግን ያው ማዘን ብቻ ነው። እጃችሁን ከፍ አድርጉና በስመ አብ ብለን እግዚአብሔርን በጣም አጭር ደቂቃ ነው። እነ የኔታ ተጋባዥ ቢሆኑም ጋባዡም ተጋባዡም የራሱ የሆነ ድርሻ አለበት። ስለተጋበዙ ድምፃዊያ ስለያዙ እንደው ዝም ብሎ የእናንተን ጊዜ ዕለተ ሰንበት ለእድር ለባልትና ለተለያየ ነገር ስለምትፈልጉት አናውናችሁም። ኃላፊነት አለብን። እጃችሁን ከፍ አድርጉት እስቲ ሁላችሁ። በስመ አብ ድምፅ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሕይወት ቆሞስ አባ ላይከ በአዲስ አበባ ሀገረ ስብከት የዚህ የነገው ካቴድራል የዛሬው ደግሞ ቤተ መቅደስ ዋና አስተዳዳሪ፣ የደብሩ አስተዳደር ሰራተኞች፣ ክቡር መጋቤ ሐዲስ መምህር ዘርዓ ያሬድ የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊ፣ ማኅሌታውያን ሊቃውንት፣ ካህናት እንዲሁም ዲያቆናት፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት፣ የሰንበት ትምህርት ቤት ወጣቶች ሁላችሁንም በእግዚአብሔር ስም እንደምን አደራችሁ? ነቃ በሉ። የጧት ቡቃያና ክርስቲያን ነቃ ነው የሚለው። እንደምን አደራችሁ? እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ድልዋኒክሙ ንበሩ ተዘጋጅታችሁ ኑሩ ይለናል የዛሬው ወንጌል። ያለንበት ወቅት አብይ ጾም ይባላል። አብይ እግዚአብሔር ወብዙ አኮቴቱ እግዚአብሔር ትልቅ ነው ምስጋናውም ብዙ ነው ይላል በአምላክ ዳዊት። የቀኑ ቁጥር 55 ቀን ነው። ጿሚው ክፍል ደግሞ ራሱ መድኃኔዓለም ነው። ከነዚህ የተነሳ ትልቅ ጾም ይባላል ማለት ነው። በሌላ መልኩ ዛሬ ዕለተ ምጽአት ነው። እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም። እግዚአብሔር አምላክነ ገሃደ ይመጽእ ወአምላክነሂ ኢያረምም ብሎ ያቀነዋል። እግዚአብሔር አምላካችን ግልጥ ሆኖ ይመጣል። ወኢያረምም ዝም አይልም። እሳት ይነድር ቅድሜው፣ እሳት በፊቱ ይነዳል። አንድም ፍርድ በፊቱ ይታያል ወይም ይነገራል። እግዚአብሔር ገሃደ ይመጽእ፣ እግዚአብሔር አምላክነ ገሃደ ይመጽእ። እግዚአብሔር እነሆ ዓለምን ለመፍጠር ይመጣል ይላል ትንቢት። ወደኋላም ወደፊትም ነውና ለመፍጠር ይመጣል ያለውን ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ጀርባ መሰረተ። ይመጣል ያለውን እነሆ ዘሰብአ ሰማየ፣ ሰማይን ከላይ ዘረጋው። ዘሰፎ ለሰማይ፣ ሰማይን ከላይ የዘረጋው። ወሳረራ ለምድር ዲበ ዘባነ ማይ፣ መሬትን በውሃ ጀርባ የመሰረተ ነው ይላል። የመጀመሪያው ይህን ዓለም ጣራው ሰማይ መሰረቱ መሬት አድርጎ
በሰማይና በምድር መካከል 22 ስነ ፍጥረት ፈጥሮ እነሆ እስከ ዛሬ እንደምናየው በዝናብ አብቅሎ በፀሐይ አብስሎ እየመገበ ነው ማለት ነው። የመጀመሪያው መምጣት የተባለው ዓለሙን ሊፈጥር ነው፣ መጥቶ ፈጥሯል ማለት ነው። ሁለተኛው አድኅኖተ ዓለም ነው ወይም ለአድኅኖተ ዓለም እግዚአብሔር ሰጋደ ይመጽእ እነሆ ከድንግል ማርያም ተወልዶ ወይም በድንግል ማርያም እሞ ወላዲቶ ኪያረሰ እሱ ልጅ ተብሎ እሷን ደግሞ ቅዱስ ያሬድ በድጓው ላይ ዘሰፋ ሰማይ ድንግል አስተራየ እሞ ወላዲቶ ኪያረሰ መንጽሔ አበሳ ወሀበነማይ ብሎ ያንን ብሉይ ኪዳን ላይ የተነገረውን በድጓው ደግሞ ከዚያው ከወንጌሉ አምጥቶ ይህን ይናገራል። ሰማይን የዘረጋ አምላክ ከድንግል ማርያም አንድም በድንግል ማርያም ማኅፀን ተጸንሶ ታየ ይላል። ሁለተኛው ዓለምን ለማዳን እነሆ ዓለምን በፈጠረበት ወር መጋቢት 29 ቀን ዓለምን ፈጠረ። ዓለሙን ለማዳን ደግሞ መጋቢት 29 ቀን ከድንግል ማርያም ተጸነሰ ነው የሚለን። ስለዚህ በአጭሩ በፈጠረበት ወር ዓለምን ለማዳን መጥቶ ተጸነሰ። ታኅሳስ 29 ቀን ተወለደ። መጋቢት 29 ቀን ተሰቅሎ ዓለሙን አዳነ። እግዚአብሔር ሰጋደ ይመጽእ ያለው ይህንን ነው ማለት ነው። በሌላ መልኩ እግዚአብሔር አምላክነ ገሃደ ይመጽእ እነሆ በክበበ ትፍሥሕት። አዎ እግዚአብሔር ይመጣል አለ። ምን ለማድረግ ነው ካልከኝ ይልና እነሆ ኑ ኀቤየ ቡሩካኑ ለአቡየ እናንተ ቡሩካን ቅዳሴ አቋርጣችሁ ያልሄዳችሁ፣ ወንጌል አቋርጣችሁ ያልሄዳችሁ፣ ታቦት አቁማችሁ ያልሄዳችሁ፣ አስራቱን በኩራቱን ያልበላችሁ፣ የታሰሩትን የጠየቃችሁ፣ የታመሙትን የጠየቃችሁ፣ የታረዙትን ያለበሳችሁ እናንተ እነሆ ኑ ወደ መንግሥተ እግዚአብሔር ግቡ ሊል ይመጣል። በሌላ መልኩ ንዑና ሁሩ ማንን? ኃጥአንን አላውቃችሁም ሂዱ ወደ ዘለዓለም እሳት ሊል ይመጣል። ከዚህ ሰውራችሁ መድኃኔዓለም አሜን በሉ። ይህን እንድትሰሙ ነው ቆዩ የተባላችሁት። ኑ ኀቤየ እስኪ ተናገሩ ወዳጆቼ በሉ። ኑ ወደ ተዘጋጀላችሁ መንግሥተ ሰማያት ግቡ ያድርግላችሁ መድኃኔዓለም። ይህን ከሰማችሁ በቂ። እግዚአብሔር ሰጋደ ይመጽእ እግዚአብሔር ይመጣል በክበበ ትፍሥሕት ጻድቃንን የሚያድንበት ወደ መንግሥተ እግዚአብሔር የሚያስገባበት ሕይወት ይዞ ይመጣል። ኃጥአንን የሚፈርድበት መቅሰፍት ይዞ ይመጣል። ከዚህ ሰውራችሁ መድኃኔዓለም። ይህ ቀን ዛሬ ነው። እግዚአብሔር 3 ጊዜ ይመጣል ብያችኋለሁ። አንደኛው ዓለምን ለመፍጠር፣ ሁለተኛው ዓለምን ለማዳን፣ ሶስተኛው አሁን ይሄ ያለንበት ኑና ውሩ ባለ ጊዜ። አዎ ለዚህ ነው በወንጌሉ ምን ይላል? ድልዋኒክሙ ንበሩ ዘበላዕሉ ሀለው ወሀበ ክርስቶስ አለ። ባለፈው በቅድስት ድጓው ላይ ተዘጋጅታችሁ ኑሩ፣ በላይ ያለውን አስቡ፣ ከታች ያለውን አትመልከቱ። ከታች ያለውን ከተመለከታችሁ ሁሉ ተስፋ ያስቆርጣል። ሁሉ አይደለም ዓለም መንፈሳዊነት ራሱ ተስፋ ያስቆርጣል። አይደለም የእናንተ ጉዞ የእኛም ራሱ ተስፋ ያስቆርጣችኋል። ነገር ግን በክርስትናችን ለማለም ማየት ያለብን የላይኛውን ነው። እየሰማችሁ ነው አይደል? አለቀ። በ5 ምስማር ተቸንክሮ በአንድ ጦር ተወግቶ በሆምጣጤ ጠጥቶ 6666 ግርፋት ተገርፎ ወድቆ ተነስቶ ከመበግ የዋህ ወከመላህም መግዝእ መሥዋዕተ መድኃኒት ትኩን ለቤዝወ ሰብእ። ለእኔና ለእናንተ መሥዋዕት ለመሆን እንደ በግ በገመድ እየተጎተተ በቢላ ታርዶ ስጋውን ለምግብነት ቆዳውን ለሽያጭ እንደሚደረገው በግ ይህን መስቀል ተሸክሞ ቀራንዮ ወጥቶ በመስቀል ላይ ተንጠልጥሎ ሆምጣጤ ጠጥቶ ያዳነና አምላክ መድኃኔዓለም እስኪ ያመስግኑት። ይህንን ነው ማሰብ ያለባችሁ። እኛን ኃጢአትም ጽድቅም የሚስማማንም አሁን ወረቡን ስናቀርበው እናምራለን፣ ስንቀድስ እናምራለን። አዎ ተውበን እንታያለን። እናንተም ነጭ ለብሳችሁ ስትመጡ ደስ ትላላችሁ፣ ስትመጠውቱ ደስ ትላላችሁ፣ ስትቆርቡ ደስ ትላላችሁ። ከዚህ ጀርባ ያለው ይቅርብን። እየሰማችሁ ነው አይደል?
ከአሜሪካ የመጣን ሰው ከየት መጣ? አሜሪካ ደስ ይላል። ምን ሰራ ግን አትሉት። እየሰማችሁ ነው አይደል? አዎ። ስለዚህ የእኛንም አገልጋይነታችን የእናንተንም ምዕመን መሆናችን ብቻ በቂ። በዚህ ተሳስበን የላይኛውን አስበን እንድንኖር እግዚአብሔር ይርዳን። አሜን በሉ። እግዚአብሔር ሰጋዴ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል። እንባቆም ምን ይላል? እግዚአብሔር ይመጣል የዘገየ ይመስላል ነገር ግን አይቀርም። ጴጥሮስ እግዚአብሔር ይመጣል የዘገየ ይመስላል ነገር ግን አይመጥም። ማነው? አይቀርም፣ ይመጣል። ይህንና ቅዱስ ጳውሎስም በሱ ላንቀላፉ ይልቁንም እግዚአብሔርን አምነው ተማምነው ለኖሩ አዎ እነሆ የትንሣኤያቸው አዎ የመጀመሪያው መለከት በተመታ ጊዜ ወይም ደግሞ በጮኸ ጊዜ ይነሳሉ። አዎ በጌታ የሚሞቱ በጌታ ይነሳሉ አለ። ትንሣኤያችን የጌታ ትንሣኤ ያድርግልን መድኃኒዓለም። አዎ ይቀጥልና እሳት ይነድድ ቅድሜው ፍርድ ነው። እሳት ማለት ፍርድ ነው። አዎ እናንተ አላውቃችሁም ሂዱ፣ እናንተ አውቃችኋለሁ ኑ። ይሄ ነው ፍርዱ። እግዚአብሔር ሰጋዴ ይመስል እግዚአብሔር አምላካችንን በሚመጣበት ጊዜ በፊቱ እንዳናፍር የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንዳናፍር መዘጋጀት ነው። ምንድነው ድለዋኒክሙ? የኛ ዝግጅት ምንድነው? ነጫጭ ልብስ መልበስ አይደለም። ይቀድማል ንስሐ መግባት፣ ይቅርታ፣ ፍቅር፣ ደግነት፣ ቸርነት እነዚህን ለብሰን ነጩን እንድንለብሰው እግዚአብሔር ይርዳል። ያለበለዚያማ በኃጢአት ተሸፍኖ ከላይ ነጭ ቢለብሱት ምን ዋጋ አለው? ዋጋ የለውም። እነዚያ ነጫጭ ልብስ ለብሰው የመጡት እነማን ናቸው ሲባል በፍቅር በይቅርታ አዎ በሰላም በመተሳሰብ ኑረን በፊቱ እንዳናፈር የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ወደ ዕለት ወንጌል ልውሰዳችሁና ልጨርስ። ብዙ እንደማላቆያችሁ ነግሬያችኋለሁ። የማቴዎስ ወንጌል ምዕራፍ 23 እና 24 ነው፣ ይገናኛሉ ሁለት ወንጌል። ወወፂኦ ኢየሱስ እምቤተ መቅደስ ሆረ ብሎ ነው የሚጀምረው ወንጌሉ። እነሆ ባስተማረው ትምህርት በፈጸመው ተአምራት እውር ባበራ 38 ዓመት ሙሉ አልጋ ላይ የተኛውን ተነስ ባለ የጎበጠችውን ቀና እንድትል ባደረገ በሁለት ዓሣ በ5 እንጀራ 5000 ስላጠገበ ዓይን ያልነበረውን ወረቀ ምድረ ወገብረ ጽውረ ወቀዋይ እንዲሁ ለዘውሩ ተወልደ። እነሆ ምራቅና አፈርን አዋህዶ ዓይን ስለፈጠረ ሊገሉት ተነሱ። ይልቁንም ተከታዮቻችን ቀማን፣ የሚያመልኩንን ወሰደብን፣ እሱ ካልጠፋ ካልሞተ እኛ እውቅና የለንም አሉና ከቤተ መቅደስ እንዲወጣ ዘበዘቡት። ይልቁንም ደግሞ አሁን እንወግርሃለን ብለው ተነሱ ይላል። በዚህን ጊዜ ኢየሱስ ክርስቶስ ቤተ መቅደሱ ባዶ ይቀርላችኋል አለና ከቤተ መቅደስ ከራሱ ቤተ መቅደስ እሱን አስወጡት። ምንድን ነው የእንግዳ አይን አፍጣጭ የሚባል ነገር አለ። የእንግዳ አይን አውጣ የሚባል ነገር አለ። በራሱ ቤተ መቅደስ ውጣልና ከራሱ መቅደስ እኮ ነው። ምን ብለው? አንተ ምትሃተኛ ነህ፣ አንተ ሟርተኛ ነህ፣ አንተ እነሆ በማናውቀው ነገር ህዝብን እየወሰድክብን ነው፣ ባዷችን አስቀረህን። ቁርስ የሚያበሉን ምሳ የሚያበሉን የሚከተሉን አቦ ወይም ደግሞ አቶ የሚሉንን መምህር ነቢይ የሚሉንን ወሰድክብን ውጣልን አሉና ሲጨቀጭቁት እንዲህ አላቸው፣ ቤተ መቅደሳችሁ ባዶ ይቀርላችኋል፣ እኔ ግን እሄዳለሁ አለና ከመቅደሱ ወጣ። ከመቅደሱ ሲወጣ ዝም ብሎ አልወጣም፣ 3 ነገሮችን ይዞ ወጣ ይላሉ መተርጉማን። አንደኛው ትንቢት ነው። ሁለተኛው ደግሞ ከኔ ጋር ናችሁ አይደለ? ከኔ ጋር ናችሁ? ትንቢት ስንል ወንጌልን ነው ይዞ ወጣ። ለምን? እነሱ መምህር ነን ብለው ራሳቸውን ከፍ ስላደረጉ ባዶ እንደሆኑ ሊነግራቸው። ሁለተኛው ክህነትን ነው። ክህነት ማለት ደግሞ ያው እንደምታዩት የአባቶቻችን ጸጋ ነው። ሀብተ ክህነት ጸጋ ነው። ይህንም ይዞባቸው ወጣ። ሶስተኛው ስርዓተ መንግስት ነው። ያው እንደምታውቁት እነ ሰሎሞን እነ ዳዊት እየተቀቡ ቤተ ክርስቲያን የሌለችበት ያው ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ትንቢት ባዶ እንደሆነ ስለሚታወቅ
እነሆ ያንን ሶስቱን ዛሬ ለምሳሌ አሁን ዓለም በቤተ ክህነት የተባረከ ክህነት ባይኖራትም ነገር ግን በዓለም ላይ ያሉት መንግስታት እያለፉ ዘላለማዊ መንግስት መድኃኒዓለም ይኖራል። ይህን ለመተርጎም ነው። እየሰማችሁ ነው አይደል? አሁን ከዚህ ጋር ነው ማያዝ። እግዚአብሔር ንጉሥ ውእቱ ቅድመ ዓለም። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምን አሳልፎ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር። እሱ በኢየሩሳሌም ቀራንዮ ላይ መድኃኒትን አደረገ። የሁላችን መድኃኒት መድኃኒዓለም ለሁላችን መድኃኒት እንዲሆነ መልካም ፈቃድ ይሆንልን። እስኪ አመስግኑት ይህንን አምላክ እንደሚነግረን። አሁን በአጭሩ ትንቢትን ይዞ ሲወጣ መምህርነት ወጣ። ክህነትን ይዞ ሲወጣ ክህነት የላቸውም፣ አይሁድ ባዷቸውን ቀሩ። ሀብተ መንግስት ይዞ ሲወጣ የእነሱ ዜሮ ሆነ። ይህን ይዞ ወጣና ደብረ ዘይት ተራራ ላይ ቁጭ አለ። ከቤተ መቅደሱ አስወጡታ። ውጣ ሲሉት ተራራ ላይ ወጣና ቁጭ አለ። አሁን ማቴዎስ ወንጌል ምዕራፍ 24 ላይ ወጣ። አሁን ሲቀመጥ ዘይነብር እግዚእነ ውስተ ደብረ ዘይት ቀርቡ ኀቤሁ ሎሙ አርዳኢሁ በዕለተ ሰንበት። እነሆ በዛሬዋ ዕለት በሰንበት ተራራ ላይ ሄዶ ደብረ ዘይት ሲቀመጥ ሐዋርያት ጠጋሉና ከስሩ ቁጭ አሉ። ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ወይራ የበዛበት ተራራ ላይ ሄዶ ቁጭ አለ ማለት ነው። ቁጭ ሲል ጠጋሉና ንግረነ ማእዜ ይከውን ምጽአትከ ወለህልፈተ ዓለም። ጌታ ወይ ንገረን፣ የዓለም መወሰጃ ይልቁንም ያንተ መምጫ የዓለም ማለፊያ መቼ እንደሆነ ምልክቱስ ምን እንደሆነ ንገረን አሉና ጠየቁት ይላል። ይልቁንም ጌታ ሆይ ይህ አዳራሽ፣ ይህ ፎቅ፣ ይህ ቤተ መቅደስ፣ ይህ ህንፃ ግዙፍ ይፈርሳልን አሉና ጠየቁት። ሲጠይቁት እናንተ ስለምታዩት ሳይሆን ይልቁንም ዋናው ቤተ መቅደስ የሰው ልጅ ይፈርሳል አላቸው። ስለ ድንጋዩ ስለ ወለቄቱ ታስባላችሁ እንዴ? እግዚአብሔር የሰራው ቤተ መቅደስ የሰው ልጅ ይፈርሳል። ምንድነው? ይህ ሁሉ 8 ቢሊዮን የዓለም ህዝብ ወደ መቃብር ይወርዳል ማለት ነው። እየሰማችሁ ነው አይደል? አንድ ነገር ልንገራችሁ። ዶክተሩኛ እነሆ መርፌ ወጋለሁ፣ አግብቼ ልጅ ወልዳለሁኝ፣ ደሞዝተኛ ሁኜ ሀብታም ሆናለሁ፣ ወዘተ መኪና ይዤ ነዳለሁኝ፣ ፎቅ ሰርቼ ከላይ 9ኛ ላይ እቀመጣለሁ ልታስቡ ትችላላችሁ። ሊሆንም ላይሆንም ይችላል። የሚሆነው ግን እንደምትሞቱ ግን እርግጠኞች ናቸው። እየሰማችሁ ነው አይደል? በቃ ሰው የሚናገረው በእርግጠኝነት እንደሚሞት ነው። ሀብቱ ሊመጣም ላይመጣም ይችላል አለ። ስለዚህ የሰው ልጅ ህንፃ ይፈርሳል አላቸው። ዝቅ አለና እነሆ ስለ ዓለም መምጻትማ እነሆ ተጠንቅቃችሁ ጠብቁ። እዚህ ላይ ነው እንግዲህ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ንሩ። እነሆ ምልክቶቹ ብዙሃን ይመጡ በስሜ፣ ብዙዎች በስሜ ይመጣሉ። ምን እያሉ? እኔ ክርስቶስ ነኝ እያሉ። በነገራችን ላይ እንደው ሐሳቤ መስከ ከመምጣቱ በፊት አሁን ክርስቶስ ነኝ እያሉ ያሉ ብዙ ነገሮች አሉ። ስልጣን ክርስቶስ ነኝ ብሏል። ሀብት ክርስቶስ ነኝ ብሏል። ቋንቋ ክርስቶስ ነኝ ብሏል። እየሰማችሁ ነው አይደል? ምን ያላለ ነገር አለ በአሁን ሰዓት ላይ? አዎ ሰዎች ተደራጅተው እኛ ጋር ክርስቶስ አለ። አዎ በማህበር በተለያየ ተዋድ ነው በቡድን ክርስቶስ እዚህ ያለ እያሉ ነው። ይሄን ነገራቸው ቀጠለ። እነሆ ብዙዎች ይስታሉ አለ። እውነት ነው። ዛሬ እስቲ ተመልከቱት። 15 ሚሊዮን 20 ሚሊዮን ደረስኩ እያለ የሚያወራው ከማን ነው? ከኦርቶዶክስ የወሰደውን እኮ ነው። ከየት አምጥቶት ነው? ሰዎች ለምን ይስታሉ? በሀብት በገንዘብ በተለያየ ነገር እናመጣ። ቀጠለ። ብዙ ነቢያት መጣን ይላሉ። ውሸታቸው ነው ግን ነቢይ ነው ይላሉ። ነቢይ ሳይሆን ይቀጥላል። የሐሰት መምህራን ይመጣሉ አለ። እና ታዲያ 20 ሚሊዮን ወይም ደግሞ 20 ሺህ ኢትዮጵያ ላይ እንደ ዓለም 20 ሚሊዮን ነው። እንደ ኢትዮጵያ ከ20 ሺህ አላነሰ። ዛሬ ክርስትና ውስጥ ነን የሚሉ ብዙ መምህራን ተነስተዋል ማለት ነው። ምንድነው የሚሰብኩት? ክርስቲያን ነን ይላሉ። ግን እንዲህ ይገርመኛል። በዚህ ሰሞን የማይመጣው ደግሞ 30 ጊዜ አዳራሽ ውስጥ ላይ የሚዘልባል የሚገለባበት አየር ወለድ። እየሰማችሁ ነው አይደል? አላያችሁትም? በጭንቅላቱ እየተገለባበጠ ዙሪያውን በቃ ያም ሃይማኖት ነው ይላል። እዚህ ደርሰናል ወዳጆቼ። የትንቢት መፈጸሚያው ሳል ላይ ነው ያለው። አዎ ግን ወደ መጨረሻው ሲሄድ ግን እንደ ሁሉንም የማቴዎስ ወንጌል ምዕራፍ 24 አንኩት እናንተ ልጨርሰውና እነሆ አዎ በዛን ጊዜ የመጀመሪያው ረሃብ ይሆናል አለ። እና አሁንስ ምን እየሆነ ነው? ረሃብ አለ። አሁን ያልተራበ ማን አለ? ያልተጠማ ማን አለ? አዲስ አበባ ዙሪያዋን ይችን እንደው እዚህ ጋር እየበላችሁ ስላደራችሁ ነው። ያልተራበ ማን አለ? ያልተጠማ ማን አለ? ያልተራቆተ ማን አለ? ከቤቱ ወጥቶ ድንኳን ውስጥ ያላደረ ማን አለ? አንዱ ይሄ ነው። ሁለተኛው ጦርነት ይበዛል አለ። እናስ
እንደ ኢትዮጵያም እንዳቅማችን እንደምታዩት ወንዝ የደፈረ ወይም ደግሞ ወንዝ የተሻገረ ደንበር የደፈረ የለም። ይኸው በጦርነት ቀጠና ውስጥ ነው ያለው። ምንም የማያውቁ ህፃናት በየሜዳው እንደ ዶሮ እየወደቁ አረጋውያን ጧሪ ቀባሪ አጥተው ዛሬ ኢትዮጵያ እንደምታዩት የዓለም መፈራረጃ ሆና ከዚህ የበለጠ ጦርነት ነው ይምጣ። መንግስት በመንግስት ላይ አለ እናስ ዓለም ምን እየሆነ ነው? አንድ መንደር ነው። አንዱ ባንዱ ላይ እኔ እበልጣለሁ የመሳሪያ ውድድር፣ የቴክኖሎጂ ውድድር፣ የጉልበት ውድድር፣ ውረድ እንውረድ አይደል እንዴ? ዛሬ ይሄው አንዱ ባንዱ ላይ እየተባለ ነው። ብዙ ነው። ወደ 26 አካባቢ ነጥቦች ናቸው ያሉት እዚህ ጋር። ይሄን ካልኳችሁ ይበቃኛል። እሱ ግን ሲዘጋ ምን አለ? አዎ ወዘአዝለፈ ትዕግስቶ ውእቱ ይድህን። በዚያን ጊዜ አለ አማት የምራቷን ልጅ የእናቷን እናት የልጇን ጩኸት አትሰማም። እንደውም የድጓው ላይ አመለተ ፍዳ አመለተ ደይን ይላል። በዚያ በመከራ ጊዜ ምን ተንብላ ለነፍስ ነፍሳችን ምን እንበላት? ጌታ ለፍርድ አመለተ ፍዳ በዚያ በመከራ ጊዜ አመይ ለብሳም ሞጣይ ተበቀል ልብሰ ፍዳ ወይ ሞጣይ ተበቀል። ያን ጊዜ የፍርድ ልብስ ለብሶ የፍርድ ወንበር ላይ በቆመ ጊዜ በተቀመጠ ጊዜ ነፍሳችን ምን እንበላት? ኤልያስና ሙሴ እዝራና ኢሳይያስ በዛ ጊዜ አማላጅነት የለም ወዳጆቼ። ምን እንበላት ብሎ ነው የሚያስቀምጥ። ስለዚህ ተዘጋጅተን መቀመጥ ማለት ስጋ ወደሙን ተቀብሎ ታርቆ መቀጠል ነው። ባንሳለ የሚጠቅመን ያ ነው። መበላላቱ መነቻቸፉ የሚጠቅማል። እስከ መቀመጫችሁ ብድግ በሉ። ይበቃናል። ይበቃናል። ብድግ በሉ። እስኪ እጃችሁን ከፍ አድርጉ። ተዘጋጅታችሁ በሉ። ኑሩ። እስኪ ተናገሩት። ዛሬ እንግዲህ ሶስተኛው የመጀመሪያው ዓለምን ለመፍጠር፣ ሁለተኛው ዓለምን ለማዳን፣ የዛሬው ዓለምን ለመውሰድ ነው። ይህንን ወታደር ድንኳን ይደቁናል። 3 ቀን የሚሆን ሲነሳ ጥፍጥፍ አድርጎ ነው የሚሄደው። እድር አላችሁ፣ አስተማሪ ነው፣ ወንጌል ነው። አንድ ቤት ላይ በዛ ከተባለ 5 ቀን 6 ቀን ብትደቁ ነው። እዚያ በኋላ ጣጣችሁ ታስቀምጣላችሁ። አያችሁ፣ ይህች ዓለም የመድኃኒዓለም ድንኳን ናት። ትሰበሰባለች፣ ትነቀላለች። ተዘጋጅታችሁ ነው። ሌባ የሚመጣበትን አንድ ሰው ቢያውቅ ነቅቶ እየጠበቀ ቤቱን አያስነካም። የእግዚአብሔር መንግስት የምትመጣው እንደ ሌባ ነው። እንደ ሌባ ነው። ማንም አያውቅም። እንደውም ሊቃውንት ምን ይላሉ? እግዚአብሔር 2 ነገሮችን ከሰዎች አይምሮ ሰውሯል፣ ከሰዎች እውቅና ውጭ አድርጓል። አንደኛው ሰው የሚሞትበትን አያውቅም። እንኳን የሚሞትበትን እስመ ኢየአምር ሰብእ ዘይመጽእ ላዕሌሁ የሚመጣበትን ሰው እንዳያውቅ አድርጓል እግዚአብሔር። አሁን አንድ ሰው በመኪና እንደሚገጭ አውቆ ከቤት ይወጣል? አይወጣም። እንደሚሰረቅ አውቆ ብር ይዞ ይወጣል? አይወጣም። እንደሚሞት አውቆ ይወጣል? አይወጣም። እዚያው ቤት ውስጥ እንደተኛ መሞት ነው የሚፈልገው ሁሉ። ስለዚህ ሞትን ከሰው አይምሮ ሰውሯል። ሁለተኛው ዕለተ ምጽአትን፣ ይችን ምጽአት እንደ ምጽ አድርጎ እንደ ሴት ልጅ ምጥ ወብእሲቲኒ እምከመ ወለደት ወልዳ ይትዘከሮ ለማማ። አንድ ሴት ልጅ 9 ወር ከ5 ቀን ትጸንስና በምትወልድበት ሰዓት ምጥ ሲይዛት ትጨነቃለች ይላል። ዕለተ ምጽአት እንደዚህ ነው፣ እንደ ምጥ ነው የተቀመጠው። ስለዚህ ጌታችን በመጣ ጊዜ የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ አመያ ቀውማ ባጋ በማኑ አጣሌ በጸጋሙ በጎችን በቀኙ ፍየሎችን በግራው ባቆመ ጊዜ ይላል። እስቲ እንግዲህ ተነሱ ያልኳችሁ ለዚህ ነው። በቀኝ የቆመና በግራ የቆመ አለ። በቀኝ የቆሙ በጎች ናቸው፣ በግራ የቆሙ ፍየሎች ናቸው። የትኞቹ በየትኛው እንቁ? በየትኛው እንቁ? አይሰማኝም። በየትኛው እንቁ? እስኪ ነው ወደዚህ እዚህ ፊት ለፊት መጣችሁ ፀሐዩ ላይ ሁላችሁ ንገሩኝ። ነው ወደዚህ ሁላችሁ ነው አለ። አለቀ። በጸሎት ልትባረኩ ነው። ነው ወደዚህ ጠጋ በሉ እስቲ ነው ወደዚህ ሁላችሁ የሚቀር የለም። በኋላም ያላችሁ በቃ አለቀ። እዚህ አርድኑ ብለን መላክ ብቻ ነው፣ ሌላ ነገር የለም። ነው ወደዚህ አሁን ሊለይለት ነው እንግዲህ በቀኝና በግራ የሚቆሙ። ለዚህ ካልታመናችሁ ለዚያኛው እንዴት ትታመናላችሁ? በሉን ወደዚህ የሚቀር የለም። ወደዚህ ፊት ለፊት እዛው ጋር ሁኑና ትነግሩኛላችሁና እመቤታችን የዚህ ትንቢተ ኢሳይያስ ምዕራፍ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ስታነብ ከዘመኗ ደርሼ ከድንግሏ የተወለደውን አዝዬ ድንግሏን ደግሞ አገልግያት ብላ ትመኝ ነበር። አያችሁ፣ መልካም ተመኙ። ነገ ላይ ለፍርድ ሲመጣ ያ ነገር እንደሚሆን እመኑ። ድንግል ማርያም ከጊዜዋ ደርሼ ነው ያለችው። ከጊዜዋ ደርሳ ራሷ ሆና ተገኘ። እስኪ አመስግኗት ድንግል ማርያም ላይ